Hello everyone, how have you been? Today I'm gonna teach you about colloids. ስለ ኮሎይዶች በደንብ እናያለን። ኮሎይዶች እነማን ናቸው? ምንድን ናቸው? ምን አይነት ካራክተሪስቲክስ አላቸው? ከሰስፐንሽን እና ከሶሉሽንስ በምን ይለያሉ የሚለውን እናያለን። ባለፈው ቪዲዮ ጋር ስለ ሰስፐንሽን እና ስለ ሶሉሽን በደንብ አይተናል። ዛሬ ደግሞ ስለ ኮሎይድ በደንብ እናያለን ማለት ነው። ኮሎይዶች like that of suspension, it's what? heterogeneous mixture but it appears to be homogeneous. ስናየው እንደ ሆሞጂነስ ይመስላል፣ ነገር ግን what? heterogeneous mixture ነው። ኢንሶሉብል የሆኑ በዛ ኮምፖነንት ውስጥ ወይም በዛ ሶሉሽን ውስጥ ሶሉሽን አለ። ያ ሶሉሽን ሙሉ ዩኒፎርም ፌዝ ነው የያዘው። ነገር ግን ሶሉሽን ለመሆን ዩኒፎርም መሆን የሆነ ይቀረዋል። ያ የቀረው ነገር ምንድን ነው? one or more of substance it can be suspended uniformly throughout another substance። ያ ማለት ምንድን ነው? የሆነ ሰስፐንድድ የሆነ ዩኒፎርም ላይ የተቀመጠ ነገር አለ። ቤዚካሊ የተሰራጨ ነገር አለ። እዚህ ቤከር ውስጥ ያልሟማ ነገር የሆነ ደቃቅ ነገር የሚታይ ነገር አለ ማለት ነው። ዛት ኢዝ የስ ግን በጣም ስሞል ናቸው እነኛ ፓርቲክሎቹ ማለት ነው። ሶሉሽን ለመሆን የተቃረበ ሰስፐንሽን የመሆን ደግሞ አሁንም የተቃረበ አይነት ነገር ዛት ኢዝ አሁን ፓርቲክሎቹ እንደ ሰስፐንሽን ትልቅ አይደሉም ነው ባጭሩ። ነገር ግን ደግሞ እንደ ሶሉሽን ደግሞ በጣም ደግሞ ዩኒፎርም አልሆነም። እንደ ብሪጅ ነው የሚያገለግለው። ሶ ባጭሩ ሆሞጂነስ ይመስላል፣ አክቹዋሊ ግን ሄትሮጂነስ ነው። ኦን ደ ክሎዘር ኢንስፔክሽን ነው የሚላል። የፓርቲክሎቹ ሳይዝ 1 ናኖሜትር አብቺው 100 ናኖሜትር ኢን ዲያሜትር። በዲያሜትር ስንወስድ የፓርቲክሎቹ ሳይዝ በ1 ናኖሜትር እና በ100 ናኖሜትር መካከል ነው ማለት ነው። ሶ በፊልትሬሽን ልለያቸው አንችልም የሚባል ለዛ ነው። ምክንያቱም አሁን ሶሉሽን ቢሆን ጭራሽ አንለያቸውም። ምክንያቱም ሶሉሽን ዩኒፎርም ፌዝ ስለሆነ በኢቫፖሬሽን በዲስቲሌሽን እንጂ በእንደዛ አይነት ፎርም አንለያቸውም። ሰስፐንሽን ከሆነስ መለየት እንችላለን። ለምን? ሴትል ዳውን ስለሚያደርጉ ማለት ነው። ሴትል ስለሚያደርጉ የሆነ ሰዓት ብቻን ብልጭ ብለው ስካተር የሚያደርጉ እንጂ ምን ይሆናሉ? ሴትል ዳውን ይሆናሉ። ኮሎይድ ጋር ስንመጣ ግን ምንም አይነት ሴትል የሚታይባቸው ነገር የለም። ሁልጊዜም ስፕሪድ አውት ሆኖ ነው የሚገኙ። ያን ደግሞ በፊልትሬሽን አንለያቸውም። ኦኬ ስፕሪድ ማድረጉ ነው እንዳንለያቸው የሚያደርገን ነው። እንደዛ ማድረጉ ሳይሆን አይዘቅጡም። ካልዘቀጡ መለየት አንችልም። ፓርቲክሎቹ ትንሽዬ እስከመሆናቸው መጠን እንደ ሰስፐንሽን እስካልሆኑ ድረስ በፊልትሬሽኑ ፋናሉ ምን ይለብናል ማለት ነው? ይወድቁብናል ማለት ራሳቸው ይወድቁብናል። የሚጠለው ነገር ሳይሆን ራሳቸው ይወድቁብናል ማለት ነው። ስለዚህ በዚህ ኮሎይዳል በሆነ ሶሉሽን ውስጥ ሁለት ፌዝ አለ። ማንና ማን? ሶሉትና ሶልቨንት ስንል እንደነበር ነው። እዚህ ኮሎይድ ጋር ስንደርስ እንቀይረዋለን። ማንና ማን? ዲስፐርስድ ፌዝ እና ዲስፐርሽን ሚዲየም። የስ ዲስፐርስ የሚደረገው አካል ወይም ዲስፐርስድ ፌዝ ስሞለር ፕሮፖርሽኑ ወይም ሶሉቱ ያልነውና ዲስፐርሽን ሚዲየም ዲስፐርስድ ፌዙ ዲስፐርስ የሚደረግበት ሚዲየሙ ግሬተር ፕሮፖርሽን ነው የሚገኙ ዛስ እንደ ሶልቨንት የምንለው ማለት ነው። ሶ ዲስፐርስድ ፌዝ እና ዲስፐርሽን ሚዲየም ምንድን ነው ልዩነታቸው ካልን ለምሳሌ አሁን ሽቶ አለ። ይሄ ሽቶ አለ። ይህ ሽቶ በምንረጫበት ጊዜ በጣም ምን ይለቃል? እንደ ፎርም እንደ ፎክ ፎርም ይለቃል አይደለ? ይሄ ሽቶ ምንድን ነው? ዲስፐርስ የሚደረገው ፌዙ ነው። ነገር ግን እዚህ ግድግዳ ላይ ሊሆን ይችላል፣ ልብስ ላይ ሊሆን ይችላል፣ የፈለገ አይነት ነገር ላይ የምንረጨው ፓርት ግን ይሄ ዛት ይዝ ምን ይባላል? ይሄ ማለት ነው ዲስፐርስድ ሚዲየም ይባላል። ሶ የሁለታቸው ልዩነት ይሄ ነው። በደንብ ደግሞ ኤግዛምፕል ስናይ ይገባቸዋል። ሶ ይህ ኮሎይድ የምንለው ሚክስቸር ስቴብል ነው፣ በጣም ስቴብል ነው። ኦቲስ ሆሞጂኒየስ፣ ያ ማለት አሁን እንደ ሆሞጂኒየስ ይመስላል ብለን የለም። ሶ ላይክ እንደ ሶሉሽን that's very stable አይደለም, but it's quite stable and also don't separate on keeping እንደዚህ በምፈልገው አይነት ነገር ማለት ፓርት አናደርገው የሚለው ባይ ዋት ፊልትሬሽን ነው። ሶ ያኔ ደግሞ አሁን ሁል ጊዜ ስፕሬድ አውት ሆኖ ስለሚገኝ እነኛ ምንም ያልማሙ ነገሮች አሉ፣ አንዳንድ የሆኑ ነገሮች አሉ። እነዛ ነገሮች አይታዩንም የኛ
ሶሉሽኑ ጋርዷቸዋል ማለት ፎርም ተደርገዋል፣ አይታዩንም። ሶ ነገር ግን ፍላሽ ላይት በምንለቅባቸው ጊዜ በደንብ አድርገው ያሳዩናል፣ በደንብ ማለት ነው። ምክንያቱም ፓርቲክሎቹ ስለማያታዩ በሙሉ ሶሉሽንን ያሳልፍበታል ማለት ነው። ሶ እሱ ምን እንለዋለን ደግሞ ቲንዳል ኢፌክት ብለን እንጠራዋለን። ዲስ ፌኖሜና ኢት ኢዝ ኖን አስ ቲንዳል ኢፌክት። ዋት አባውት ቲንዳል ኢፌክት ሉክ ላይክ ዲስ ፊገር። አሁን ፓርቲክሎችን ኖርማሊ እዚህ ጋር ስናሳያቸው እንጂ እንደዚህ ሆኖ አይታዩም፣ እንደዚህ ሆኖ አይታዩም ባይዘይ። ነገር ግን ፍላሽ ላይት በምናሳልፍበት ጊዜ ኮሎይድ ስፕሪድ ሊስ ሩፓውት ሆኖ ያሳየናል። ወተር አሁን ሊኩዊድ ነው በሙሉ፣ ኮሎይድ ግን በጣም በደንብ አድርጎ ያሳየናል። ቲንዳል ኢፌክቱ እንግዲህ ፓርቲክሎችን የማሳየት ስራ አይደለም። ሶ the scattering of a beam of light when it passes through a colloid that is known as ቲንዳል ኢፌክት። እና ደግሞ አሁን ኳይት የሆነ ስቴብል የሆነ ኮሎይድ አለ። ያ ኮሎይድ ላይክ ዚስ እንደዚህ ነው በቃ የምናየው። ላይክ ዚስ ፓርቲክሎቹ በጣም ስሞል ናቸው እዚህ ስናሳይ እንጂ በቃ አይታዩም ማለት እንችላለን። ነገር ግን የተወሰኑ ደቃቅ የሆኑ ፓርቶች አሉ። ሶ ኮሎይዱ አንስቴብል ሆነ ማለት እንደ ሰስፐንሽን ሆነ ነው። ሶ ትክክለኛ የሆነ ኮሎይድ ይሆናል አንልም። ስለዛ አግሪጌት አድርገው ይሰባሰቡና ሴዲመንት ይሆናሉ። ሶ ያ ከሆነ ዛት ኢዝ ሰስፐንሽን ብለን ነው የምንጠራው ማለት ነው። ስለዚህ ባጭሩ ኮሎይድ አፍተር ኤ ሰርቴን ታይም መጀመሪያ የነበረውን ካራክተር አይለቅም። ሶ a mixture in which the particles never settle upon standing that is known as colloid። መጀመሪያ ቤከሩ ጋር የነበረው ፎርም የተደረገው ሜክስቸር ነው። አፍተር the same time the same ምንም የቀየረው ፋራፓርት የተደረገው ነገር ምንም አይነት ነገር የለም። ሶ ኮሎይድ የምንለው ላይክ ዚስ ነው ማለት ነው። ኦኬ ዲፔንዲንግ ኦን ፌዝ ወይም ደግሞ በተሰራ ያ ኮምፖነንት በተሰራው ፌዝ የተነሳ በጣም ብዙ አይነት የኮሎይድ አይነቶች አሉ። ዳት ኢዝ ታይፕ ኦፍ ኮሎይድ ማለት ነው። ሶ እነኛን የኮሎይድ አይነቶች ደግሞ በደንብ እናያለን። ለሲ ወን ባይ ዋን። ሶ መጀመሪያ እዚህ ጋር የምትይዙት ዲስፐርሽን ፌዙ ነው። ዳት ኢዝ ስሞለር ፕሮፖርሽኑ። ዲስፐርሽንግ ሚዲየሙ አለ ግሬተር ፕሮፖርሽኑ። ከዛ ምን አይነት ነው የዚህ አይነት ዲስፐርስድ ፌዝ እና የዚህ አይነት ዲስፐርሽንግ ሚዲየም በአንድ ላይ ምን አይነት ኮሎይድ ተብሎ ይጠራል የሚለውንና ኤግዛምፕሉን ደግሞ እዚህ ጋር በደንብ እናያለን ማለት ነው አንድ ባንድ። ሶ ለሲ ወን ባይ ዋን። ሶ የመጀመሪያው ዲስፐርስድ ፌዙ ሊኩዊድ ሲሆን ያ ማለት ዲስፐርስ የምናደርገው ማቴሪያል ወይም ፌዙ ሊኩዊድ ነው አለ። ዲስፐርስ የምናደርግበት ቦታው ለማለት እንችላለን። ወይም ደግሞ አንዳንድ ምን መሰላችሁ ዲስፐርስ የምናደርገው ሊኩዊድ አለ ከዛ ሊኩዊድ ላይ ጣል ብለው የሚገኙ ጋዞች አሉ አይደለ? ላይክ ዛቱ እሱን ደግሞ ጋዝ ነው ዲስፐርሽን ሚዲየሙ እንላለን። ያ አይነት ኮሎይድ ኤሮሶል ይባላል። ኤሮሶል አሁን ኤሮሶል የምንላቸው አሁን የእንደዚህ አይነት ኮሎይድ ምሳሌዎችን ስንረዳ ደግሞ ሞር ይሄ አይነቱን ኮሎይድ በደንብ እንይዘዋለን ማለት ነው። ሶ ኤሮሶል የምንለው ምን አይነት ኤሮሶል? አሁንም ሌላ ኤሮሶል ስላለ እዚህ ጋር ኤሮሶል የምንለው ዲስፐርስድ ፌዙ ሊኩዊድ የሆነ ዲስፐርሲንግ ሚዲየሙ ጋዝ የሆነ ያ ማለት ጋዝ ከሆነ ነገር ውስጥ ሊኩዊዶች ጣል ብለው አሉ ማለት ነው። ለምሳሌ ፎግን ብንወስድ ጭጋግ ክላውድና ሚስትን ብንወስድ የሆነ ጭጋግ ደመና አይነት ነገር ነው። ሶ ዳመናው ወይም ደግሞ ጭጋጉ ምንድን ነው? ጋዝ ነው አይደለ? ሶ ዛ ጋዝ ውስጥ ምን አለ? ሊኩዊዱ ጣል ብሎ አለበት ማለት ነው። ዲስፐርሲንግ የሆነው ሚዲየም ዋናው አካል ጋዝ ነው ብላችሁ ያዙ። ዋናው ጋዝ ነው። ሶ ጋዝ ከሆነው ነገር ላይ ሊኩዊዶች ጣል ብለው አሉበት። አሁን ደመና ማለት ደመና ሳይሆን ጭጋግ የሆነ ነገር ጠዋት አንዳንዴ በጣም ከብድ የሚል ሲሆን ጭጋግ ወይም ደግሞ የሆነ ፎግ አይነት ነገር አይደለ? እዛ ጋር ቦታ ስንሄድ አሁን በጣም ቅዝቅዘት ነገር አለው ያፍነናል አይነት ነገር። ሶ አየሩ ውስጥ ደግሞ የሆነ እርጥበት ጣል ተደርጎበታል ብላችሁ ይሰቡ። ሶ ለምሳሌ ዲስፐርስ የምናደርገው ማቴሪያል ወይም ዲስፐርስድ ፌዙ ሊኩዊድ እና ዲስፐርስ የምናደርግበት ሚዲየሙ ጋዙን ለመረዳት ይህን ሽቶ ውሰዱ። ኦኬ ይህን ሽቶ በምናይበት ጊዜ ሽቶ ሲረጫ ዲስፐርሽን የሆነ ፌዙ ሊኩዊድ ነው። የስ ዲስፐርስድ የሆነው ሚዲየሙ ጋዝ ላይ ነው የሚረጫው። ጋዞች አሉበት ማጣልጣል ብለው አሁን ጋዝ አለበት። ጋዙ ላይ ነው ዋናው የምንረጫው። ሶ ዛ ጋዝ ላይ ሊኩዊዱን ጨመርንበት ለማለት ነው። ሌላኛው ደግሞ ጭጋጉን መውሰድ ትችላላችሁ። ጭጋጉ አያችሁት? ደመና ነገር ሶ እዚህ ጋር ውስጥ
ሊኩዊዶች አሉበት ነው። እዚህ ጋር መውሰድ ትችላል። ላይክ ዛት ደመናውንም ብትወስዱ ጋዝ ከሆነ ነገር ላይ ሊኩዊዱ ጣልጣል ብሎ አለበት። ለምሳሌ ጥጥ ነው ወሰዱ። አሁን ጥጥ ጋዝ ተሞልቶበታል አይደል? እዛ ላይ የሆነ ውሃ ጠብ ብናደርግበት ምን ነው የሚመስል? ላይክ ዛት እንደዛ እንደማለት ነው። በራሱ ከፕቸር ያደርጋል ጋዙን ማለት ነው። ሌላኛው ደግሞ ዲስፐርስድ የሆነው ፌዙ ሶሊድ ሆኖ ዲስፐርስ የምናደርገው ነገር ሶሊድ ነው። ዲስፐርስ የምናደርግበት ሚዲየሙ ደግሞ ጋዝ ነው። ያ ማለት ከጋዝ ላይ አንዳንድ ሶሊድ ነገሮች ምን ሆነዋል? ተቀምጠዋል። አሉ ጋዝ የምንረጨው ሶሊድ አለ። መጀመሪያ ጋዝ ነበር ፓርቲክሉ ሰው ከዛ ጋዝ ላይ የሆኑ ጣልጣል የተደረጉ ሶሊዶች አሉ። ለምሳሌ አሁንም ይሄ ኤሮሶል ነው ባይዞ ስሙ የሚባለው። እንደ ዲፍረንስ ለመለየት ግን ኤግዛምፕሎች አሉት። ለምሳሌ ስሞክን ብንወስድ፣ ጭስን ብንወስድ፣ ከዛ በተጨማሪ ደግሞ አውቶሞባይል ኤክስሃውስትን ብንወስድ ያ ማለት የተሽከርካሪዎች አላደለ ነዳጅ የሚያስወጡበት ላይክ እንደዛ ማለት ለምሳሌ ሎክ ላይክ ዲስ ቢገር ይህን መመልከት ትችላላችሁ። አሁን ይሄ ጭስን ብንወስድ ጭስ ሶሊድ የሆነ ምን አለው ማለት ነው። የሆነ ሶሊድ የሆነ ነገር ነው የሚለቀቀው። የስ ዲስፐርስድ ፌዙ ሶሊድ ነው። ዲስፐርሽንግ ሚዲየሙ የምንለቅበት ግን ጋዝ ላይ ነው ሄዶ የሚጨመረው ከጋዝ ላይ ነው። ነገር ግን ራሱ ሶሊድ ነገሮችን የያዘ የሚለውን ያዙ። አሁን ይህ ጭሱ በራሱ የሚለቀቀው ጭስ ሶሊድ በሶሊድ የመጣ ነው። ሶሊድ ነው አይደል? ነገር ግን አሁን ሊኩዊድ ስንቀድም ነበር። ለምሳሌ ሽቶ ብንወስድ እርጥበት ነገሮችን ሰርቶ ጭጋጉ ምናምን አይተናል አይደለ? ይሄኛው ግን ሶሊድ ኢንዋት ጋዝ የሚለውን በደንብ ያዙ ማለት ነው። ሌላኛውና ሶስተኛው ደግሞ ዲስፐርስድ ፌዙ ጋዝ ሆኖ ዲስፐርሲንግ ሚዲየሙ ሊኩዊድ ሲሆን የስ ይሄ ደግሞ የዚህኛው ተቃራኒ ማለት ነው። የዚህኛው ተቃራኒ ይሄ ነው። አሁን ተቃራኒ ሲገላበጥ አሁን በደንብ ይገባችኋል ማለት ነው። ሶ ዲስፐርስድ ፌዙ ጋዝ ሆኖ ዲስፐርሲንግ ሚዲየሙ ሊኩዊድ ሲሆን እንዴት ነው የሚለውን እናያለን። እሱ ደግሞ ስሙ ፎም ይባላል። ፎም what about that ፎም ይባላል። በደንብ ያዙ። አሁን ሰው እዚህ ጋር መተን አይተናል አይደል? አሁን ጋዝን ሊኩዊድ ፎም ይባላል። እሺ ሊኩዊድ ጋዝ ኤሮሶል፣ ሶሊድ ጋዝ ኤሮሶል፣ ጋዝ ሊኩዊድ ፎም፣ ጋዝ ሶሊድ ደግሞ ማን ይባላል? አሁንም ፎም ይባላል። በደንብ ያዙ። ስማቸውን በደንብ እንድትይዙ ማለት ነው። ሶ ጋዝ ሊኩዊድ ፎም ማለት ለምሳሌ አሳን ኤግዛምፕል ሼቪንግ ክሪምን ብንወስድ፣ ሼቪንግ ክሪም ማለት ምን መሰላችሁ? አሁን ሼቪንግ ክሪም የምንለው ለምሳሌ ከጸጉሮች ወንዶች ጺማቸውን በሚላጩበት ጊዜ የሚቀቡት ነገር አለ አይደለም? ማለት ለሽ አይነት ነገር ሶስተኛው ሼቪንግ ክሪም የምንለው ሶ ራሱ ፓርቲክሉ ምንድነው? አረፋ ነው የሚመስለው። ሶ ለምሳሌ ወንዶች ጺማቸውን ሲላጩ የሚቀቡት ይሄ ሼቪንግ ክሪም ምንድነው? ጋዝ ኢን ሊኩዊድ ነው። ዲስፐርስ የምናደርገው ነገር ምንድነው? ጋዝ ነው። ሚዲየሙ ግን ወይም ደግሞ እዛ ሄዶ የሚቀላቀልበት ግን ምንድነው? ሊኩዊድ ነው የሚለውን ነገር በደንብ ሰቡ። አረፋውንም መመልከት ትችላላችሁ ማለት ራሱ አረፋ ስለሆነ ማለት ነው። ሶ ጋዝ ኢን ሊኩዊድ የሚለውን በደንብ ያዙ። ዋት አባውት ዘ ፎርዝ ዋን? አራተኛው ሊኩዊድ ብለን ነው የምንይዘው። ይሄ ሊኩዊድ የምንለው ደግሞ ኢመልሽን ተብሎ ይጠራል። ሊኩዊድ የምንለው ኢመልሽን ይባላል። ኢመልሽን የምንለው ደግሞ እንደ ኤግዛምፕል ለምሳሌ ሚልክና ፌስ ክሪምን ብንወስድ ፌስ ክሪም ማለት ፊታችን ጋር የምንቀባው እና ደግሞ ወተትንም ራሱ ብንወስድ ይሄ ምንድነው? ኢመልሽን ነው የምንለው። ሊኩዊድ ነው። አሁን ሊኩዊድ የሚለውን ደግሞ በፊገር ስናየው ሞር ክሊር ይሆናል ማለት ነው። ሶ ይህ ኮሎይድ ላይክ እዚህ ጋር ፊታችን የምንቀባው ማለት ነው ምንድነው ማለት ነው? ዛት ኢዝ ሊኩዊድ ዋት ኮሎይድ ሊኩዊድ ኮሎይድ ማን ይባል? ኢመልስ የሆነ ማለስለስ ብላችሁ ያዙት። ኢመልሽን ማለት ስሙ እንዳይጠፋችሁ። ሌላኛው ደግሞ ሶሊድ እና ሊኩዊድ ነው። እዚህ ጋር በደንብ ያዙ። ዲስፐርስድ ፌዙ ሶሊድ፣ ዲስፐርሽን ሚዲየሙ ሊኩዊድ ከሆነና ስለዚህ እዚህ ጋር በደንብ ትይዙት ነገር ይሄ ነው። ታይፑ ምን ይባላል? ሶል ይባላል። ሶል ዲስፐርስ የምናደርገው ነገር ሶሊድ ነው። ዲስፐርሽን የሚደረግበት ሚዲየሙ ደግሞ ሊኩዊድ ከሆነ ለምሳሌ ሶል ይባላል ነው። አሳን ኤግዛምፕል ሚልክ ኦፍ ማግኒዥያ ኤንድ መድን ብንወስድ ሚልክ ኦፍ ማግኒዥያ ኤንድ መድ ጭቃ አይነት ነገርና ሚልክ ኦፍ ማግኒዥያ ብንወስድ
ዲስፐርስ የምናደርገው ነገር ሶሊድ ነው፣ ግን ዲስፐርሽን ሚዲየሙ ዳት ኢዝ ሊኩዊድ ነው። ያ ማለት ለምሳሌ ጭቃ ከሊኩዊድ ውስጥ ወይም ከውሃ ውስጥ አይደል ጭቃው የተፈጠረ፣ ልክ እንደዛ ማለት ነው። የሚልክ ኦፍ ማግኔዥያ የምንለው እና ፌስ ክሪም ማን ነው? ፌስ ክሪም ወይም ሚልክ ይለያያሉ። ሚልክ ኦፍ ማግኔዥያ የምንለው እንደዛኛው በጣም ሊኩዊድ አይደለም። የስ ሶ ይሄን ያዙ። ሌላ ደግሞ መድን ብንወስድ ጭቃ አሁን ራሱ ምንድን ነው ሚዲየሙ ላይ ሊኩዊድ ነው፣ ራሱ ደግሞ ዲስፐርስ የሚደረገው ነገር ደግሞ ሶሊድ ነው ብላችሁ ያዙ ማለት ነው። ሌላኛው ደግሞ ጋዝ ሶሊድ ብዬ ያልኳችሁ ጋዝ ሶሊድ ሪቨርስ ኦፍ ሶሊድ ጋዝ። ሶሊድ ጋዝ ማን ብለን ነበር? ኤሮሶል ብለን ነበር። ሶሊድ ጋዝ ኤሮሶል፣ ጋዝ ሶሊድ ደግሞ ፎም። አሁን እንደዛ ብለን ሳይሆን የምንይዘው ሊኩዊድ ጋዝ እና ሶሊድ ጋዝ ኤሮሶል፣ ጋዝ ሊኩዊድ እና ጋዝ ሶሊድ ደግሞ ምን ይባላል? ፎም ብለን እንጠራዋለን ማለት ነው። ጋዝ ሶሊድ የምንለው ኤግዛምፕል ይመጣልናል፣ ስሙን በደንብ መያዝ ይጠበቅብናል። ጋዝ ሶሊድ ፎም ነው ማለት ለምሳሌ ፎም ራሱ ፎም ቢሆን ራበርን ስፖንጅ እና ፖሚስን ብንወስድ እነኚህ ነገሮች የሆነ ቀዳዳ ያለው ነገር ነው። ባይዞ ዲስፐርሽን የሚደረገው ፌዙ ጋዝ ሆኖ ግን ሚዲየሙ ሶሊድ ሲሆን የስ ራሱ አሁን ፓርቲክሉ ዲስፐርስ የሚደረገው ነገር ጋዝ ነው የስ ነገር ግን ሚዲየሙ ግን ሶሊድ ሲሆን ለማለት ነው። ያ ማለት የሆነ ክፍተት ያለው ነገር እንደ ስፖንጅ አይነት ነገር ማለት ነው። ይህን ፑሚስ ብትመለከቱ ፑሚስ ማለት በጣም ቀዳዳ አይነት ነገር ያለው ድንጋይ እንደማለት አይነት ነገር፣ በጣም የሳሳ ድንጋይ አለ አይደል? ልክ እንደዛ አይነቱ እሱም ፑሚስ እንለዋለን። ከዛም በተጨማሪ ስፖንጅን ብንወስድ በጣም ብዙ ክፍተት አለው አይደለ? ሶ ቴምፕሬቸሩም ከፍተኛ ነው። እንዲሁም ደግሞ ጋዝ ፓርቲክል ላይ ስፕሪድ አውት ስለሚያደርግ በጣም ከፍተኛ የሆነ ስፔስ አለው። ሶ እነኚህ ፎም የምንለው በራሱ ራበር፣ ስፖንጅ እና ፑሚስ ዛት ኢዝ አን ኤግዛምፕል ኦፍ የፎም ወይም ፎም ሆኖ ደግሞ ጋዝ ሊኩዊድ ሳይሆን ጋዝ ሶሊድ። ጋዝ ሊኩዊድ ቢሆን ኖሮ ሼቪንግ ክሪምን ወይም ደግሞ የወንዶች ሲመላጫን አይተናል አይደለ? ሼቪንግ ክሪም የምንለውን ጋዝ ሊኩዊድ፣ እዚህ ጋር ግን ጋዝ ሶሊድ ብላችሁ ያዙ። ኦኬ what about the other? ሌላኛው ደግሞ ሊኩዊድ ሶሊድ ሲሆን ሊኩዊድ ሶሊድ ሲሆን ደግሞ as an example ሊኩዊድ ሶሊድ የሚለውን ባይዞ ኔሙ ጄል ነው የሚባለው። ሊኩዊድ ሶሊዱ ጄል ይባላል። ሶሊድ ሊኩዊድ ማን ብለን ነበር? ሶል። አሁን ይሄንን መያዝ ጠበቅብን። አሁን ሁለት ያዝን ዳይሬክትሊ እንይዛለን። እነኝህንና እነኝህን ይዘናል አይደል? የስ አሁን ደግሞ ማን ይቀረ? ሶሊድ ሊኩዊድ እና ሊኩዊድ ሶሊድ ሲቀያየሩ፣ ከዛ ሊኩዊድ ሊኩዊድ እና ሶሊድ ሶሊድ መያዝ አያቅተንም። ሶሊድ ሊኩዊድ እና ሊኩዊድ ሶሊድ፣ ሶሊድ ሊኩዊድ ሶል ብለን ነበር። ሶሊድ ሊኩዊድ በሶል ሲጀምር በሶሊድ ሲጀምር ሶል ብለን ያዝ ነው። ሶል ማለት ባይዞ ሶሉሽን ማለት ነው። የስ ሶሊድ ሊኩዊድ ሶል ብለን ከያዝን ሊኩዊድ ሶሊድ ደግሞ ጄል ብለን ያዝ ነው። ጄል አሳን ኤግዛምፕል የጄል ጄሊ ወይም ደግሞ ቺዝ እና በረርን ብንወስድ የሆነ ፈሳሽ ነገር ምናምን ሆኖ ግን ደግሞ ጠጠር ያለ ማለት በጣም ፈሳሽም ያልሆነ በጣም ደረቅም ያልሆነ እንደ ቅቤ እንደ አይብ ብንወስድ አሁን ይሄ ዲስፐርስ የምናደርገው ነገር ሊኩዊድ ነው፣ ሚዲየሙ ደግሞ ሶሊድ ነው ማለት ነው። ሶ ሊኩዊድ ውስጥ ላይ ያለው ግን ሶሊድ የሚመስለን አፒርዛት ለምሳሌ እንደ ኬክ አይነት የሚበላ ነገር እዚህ ጋር በውስጡ እርጥበት አይነት የያዘ ነገር እዚህ ጋር ማየት ትችላላችሁ። ቅቤ ማየት ትችላላችሁ። አይብንም ብንወስድ ቺዝን፣ እነኚህ በሙሉ ምንድን ነው ማለት ነው? ዛት ኢዝ አስ አን ኤግዛምፕል ኦፍ የጄል ስሙ ራሱ ይነግረናል። ጄሊ ወይም የጄል ኤግዛምፕሎች ናቸው ማለት ነው። ሌላኛውና የመጨረሻው ሶሊድ ሶሊድ ነው። ሊኩዊድ ሊኩዊድ ማን ብለን ነበር? እዚህ ጋር ሊኩዊድ ሊኩዊድ ኢመልሽን ብለን ነበር አይደለ ስሙን። ሶሊድ ሶሊድ ሲሆንስ ከተባልን ሶሊድ ሶሊድ ሲሆን ደግሞ ሶሊድ ሶል ይባላል። አሁን ሊኩዊድ ሊኩዊድ ኢመልሽን ካልነው ሶሊድ 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 ሶሉሽን እንለዋለን። እዛ ጋር አሁን ሶሊድ ሊኩዊድ ላይ ሶል ብለን ያዝ ነው። ሊኩዊድ ሶሊድ ላይ ጄል ብለን ያዝ ነው አይደለም። ሶሊድ ሶሊድ ላይ ደግሞ ሶሊድ ሶሉሽን ብለን ያዝ ነው ማለት ነው። አሳን ኤግዛምፕል የመጨረሻው ከለርድ ጂምስቶን፣ በጣም ከለርድ ያላቸው እንደ ድንጋይ አይነት ነገር ጂምስቶኖች፣ ሚልኪ ግላሶች፣ እነኚህ ደግሞ አሁን ወደ ሶሊድ ሶሉሽን እየመጣን ስለሆነ ዛት ኢዝ እንዳሎይ ብላችሁ ያዟቸው ማለት ነው። አሳን ኤግዛምፕል እነኚህ ማየት ትችላላችሁ። አሁን ከለርድ የሆኑ ጂምስቶኖች የምንላቸው በጣም ብዙ አይነት ከለርድ ያላቸውን ብንላቸው እነዚህ ናቸው። እናም ደግሞ አሁን ግላስ የሚልኪ ግላስ አይነት ነገር ሰው ይሄም ደግሞ ሶሊድ ሶሉሽን ወይም አሎይ ብለን መውሰድ እንችላለን ማለት ነው። ኦኬ ሌላኛው የዛሬ ፖይንታችን ደግሞ ኮአጉሌሽን ነው። ወደ ባዮት ኮአጉሌሽን ማለት ምን ማለት ነው? ቲዝ
the dispersed phase of a colloid is made to aggregate and separate from the continuous phase. By the way, continuous phase የምንለው እዚህ ጋር dispersing medium ነው። dispersed phase የምንለው ግን like ደም ስናይ እንደነበር ነው። ስለዚህ it is a process by which the dispersed phase of a colloid is made to dispersed phase የተሰራው አግሪጌት በመሆን እና አግሪጌት ሆኖ ከኮንቲኒየስ ፌዙ ወይም ከዋናው ፌዙ ምን ሲል ሰፓሬት ሲያደርግ፣ ለምሳሌ ከርዲንግ ኦፍ ሚልክ። ከርድሊንግ ኦፍ ሚልክ ማለት ለምሳሌ ወተት ምን ሲል ሲረጋ ስልባቦት የምንለው ነገር አለ አይደለ? ከላይ ተጠራቅሞ ምን ይላል አግሪጌት አድርጎ ሰፓሬት ይሆናል ከዋናው ፌዝ። ለምሳሌ እዚህ ጋር መመልከት ትችላላችሁ። አሁን ወተት የተወሰነ ቀን ካጠራቀምን በኋላ ከላይ የሆነ ስልባቦት አይነት ነገር ቱፍ አድርጎ ወደ ላይ የሆነ ነገር ያጠራቅማል አይደለ? እሱ ከርድሊንግ ኦፍ ሚልክ ነው። እሱን ደግሞ ኮአጉሌሽን ፕሮሰስ። በምን አይነት ፕሮሰስ ነው እንደዚህ የሆነ ካልን በኮአጉሌሽን ነው። ኮአጉሌሽን ማለት ምን ማለት ነው? ባጭሩ ዲስፐርስድ ሚዲየሙ አለ ወይም ኮንቲኒየስ ፌዙ አለ። ከዛ ላይ ዲስፐርስድ ፌዙ አለ። ያ ዲስፐርስድ ፌዙ ምን ያደርጋል? አግሪጌት ያደርጋል። ይሰባሰብና ከዋናው ፌዝ ተለይቶ ይመጣል። አሁን ለምሳሌ ወተት ስናፈላ ትኩሱ ከላይ እንደ ስልባቦት አይነት ነገር ምን ይላል? የሆነ ጠቅለል ይላል አይደለ? እሱ በራሱ ምንድነው ኮአጉሌት ፎርም አድርገው ነው። ሶ ኢን ዚስ ታይም ከሊኩዊዱ ነጭ የምትሆነው ዋናዋ ሊኩዊዷ ተነጥላ ትወጣና ራሱ ይጠቀለላል ማለት ነው። ሶ ወይም ደግሞ እዚህ ጋር ማየት ትችላላችሁ። እዚህ ጋር ይሄ አሁን ጡብ ያለው ነገር አለ አይደለ? እሱ አሁን ኮአጉሌት ፎርም አድርጎ ነው ማለት ነው። ባጭሩ ካርድሊንግ ኦፍ ሚልክ ለኮአጉሌሽን ምሳሌ ነው። ከዛ በተጨማሪ ደግሞ ክላውድን ብትወስዱ አሁን ክላውድን ብንወስድ አሁን ለምሳሌ አሁን እነኚህ ነጭ የሆኑ ነገር ምንድን ነው? አግሪጌት አድርጎ ነው አይደል እንደዚህ የተሰባሰበ። ሌላው የውሃ ይመስላል። ይሄ ግን ተሰብስቦ ምን አድርጎ ከዛ ከዋናው ከዲስፐርሽንግ ሚዲየሙ ወይም ከኮንቲነስ ፌዙ ሰፓሬት ያደርጋል። ምን በማድረግ አግሪጌት በማድረግ ማለት ነው። ሶ ኮአጉሌሽን የምንለው ፕሮሰስ ይሄ ነው። What about the definition? The dispersed phase of a colloid is made to aggregate and thereby separate from the continuous phase. That is known as coagulation ይባላል። ሌላኛውና የመጨረሻው ለዛሬ ቶፒካችን ምንድነው? አሶሲዬሽን ኦፍ ኮሎይድ ነው። አሶሲዬሽን ኦፍ ኮሎይድ ማለት ምንድነው? አንድ ፓርቲክል ያ ማለት በሞለኪውል ደረጃ ወይም በአዮን ደረጃ ያለ ፓርቲክል it could be hydrophobic and hydrophilic ኢንድ ይኖረዋል። ይህ ሃይድሮፎቢክ እና ሃይድሮፊሊክ ኢንዱ በውሃ ዲስፐርስ በሚሆንበት ጊዜ ኢንዱ ወይም ጫፉ ነው ዲስፐርስ የሚደረገው። ያ ማለት የሆነ ፓርቲክል አለ። ያ ፓርቲክል በውስጡ ሃይድሮፎቢክ እና ሃይድሮፊሊክ ኢንድ ይኖረዋል ማለት ነው። ሃይድሮፎቢክ ኢንዱ ዳት ኢዝ ነን ፖላር ፓርቱ ወይም ደግሞ ዋተር ሄቲንግ ፓርቱ ነው። ሃይድሮፊሊክ ደግሞ ዋተር ላቪንግ ፓርቱ ወይም ፖላር ፓርቱ ነው ማለት ነው። ሶ ያኔ በውሃ ዲስፐርስ በሚሆንበት ጊዜ አሶሺየት ያደርጋል፣ አግሪጌት ያደርጋል። ምን ለመሆን? ኮሎይዳል ሳይዝ ፓርቲክሎችን ፎርም ለማድረግ። ሶ ያኔ ፎርም የሚደረገው ደግሞ ሚሴሌስ ይባላል። ሚሴል ማለት በአጭሩ ሞለኪውሎች ወይም አዮኖች በውሃ ዲስፐርስ በሚሆንበት ጊዜ ዋተር ላቪንግ እና ዋተር ሄቲንግ ፓርታቸው ወይም ፖላር ነን ፖላር አሊያም ደግሞ ሃይድሮፎቢክ እና ሃይድሮፊሊክ ፓርታቸው ዲስፐርስ ሆኖ አግሪጌት አሶሺየት አድርጎ ኮሎይዳል ሳይዝ ፓርቲክሎችን ፎርም ያደርጋል። ያ ደግሞ ሚሴል ይባላል። ሚሴል ማለት ባጭሩ ኮሎይዳል ሳይዝድ ፓርቲክሉ ፎርም መደረግ ነው። አሁን እዚህ ጋር እንዳልኳችሁ ዋተር ሄቲንግ እና ዋተር ላቪንግ ፓርቱ አለ። አሁን ይሄ ላይኛው ዋናው ፓርቱ ዋተር ላቪንጉ ነው ብንል፣ ይሄኛው ደግሞ መሀል ላይ የተሰበሰበው ደግሞ ዋተር ሄቲንግ ፓርቱ ነው ማለት ነው። ምክንያቱም እዚህ ጋር ዋተር ዲስፐርስ እዚህ ጋር ብናደርገ ዋተርን የሚወደው ወደ ላይ ይወጣል፣ ዋተርን የሚጠላው ወደ ውስጥ ይደበቃል ማለት ነው። ሶ ነገር ግን እዚህ ጋር የምትይዙት ነገር ለዋተር ድብቅ ቢሆንም ነንፖላሩ ዛት ኢዝ ወይም ደግሞ ውስጥ ላይ ያለው ነገር ነንፖላሩ ምንድነው? ኢንዋርድ ነው። ነገር ግን ዋት ኤዌይ ፍሮም ዋተር ነው። እዚህ ጋር ደግሞ ላይ ያለው ደግሞ ዛት ኢዝ ይሄኛው ማለት ነው። ይሄኛው ደግሞ ዋተር ላቪንጉ ስለሆነ አውትዋርድ ነው። ግን ደግሞ ከዋተር ኤዌይ ሳይሆን የሚሆነው እየቀረበ ይሄዳል የሚለውን ሀሳብ ትይዛላችሁ ማለት ነው። ስለዚህ ባጭሩ ሃይድሮፎቢክ ኢንድ እና ሃይድሮፊሊክ ኢንድን ስንመለከት
ሃይድሮፎቢክ ማለት ነን ፖላሩ ዋተር ሂቲንጉ ነው። ሃይድሮፊሊክ ክፍላችሁ ያዙት። እሱን ደግሞ ፖላር ወይም ዋተር ላቪንጉ ነው ማለት ነው። ሶ የነዚህ አሶሲዬሽን ወይም አግሪጌሽንና ሰፐሬት መሆኑ ዛት ሚሴል ይባላል። ሶ እንደዚህ መሆኑ ታዲያ እንዴት ነው ጥቅሙ? ምን ነው ጥቅሙ? ምን አድቫንቴጅ ላይ ነው የሚውለው? ለምሳሌ ሶፕን ብንወስድ ሶፕ በአሶሲዬሽን ኦፍ ኮሎይድ ነው ቆሻሻ ሊያጸዳ የሚችለው ወይም ደግሞ ዳ ክሊኒንግ አክሽን ኦፍ ሶፕን ስንመለከት ሶፕ ቆሻሻ ሊያጸዳ የሚችለው በእንደዚህ አይነት ወይ ነው። ሀው ቱ ዛት እንዴት ነው የሚለውን እንመልከት። እዚህ ጋር ማየት ትችላላችሁ የሶፕን ክሊኒንግ አክሽን ወይም ደግሞ የማጽዳት ስራው እንዴት ነው የሚለውን ስንመለከት ወደ ባውዚስ አሁን እዚህ ጋር ስትይዙት እነኚህ አይነት ነገሮች ፓርቲክሎች አሉ ወደ ላይ የወጡት እነኚህ ምንድናቸው? ሃይድሮፊሊክ ፓርቶች ናቸው። አሁን ወተሩ ያለ ሰራው እንዳድርጎ እዚህ ላይ ነው ማለት ነው። ወተሩ እዚህ ጋር ሰራው እንዳድርጎ አለ። እነኚህ ወተሩ ናቸው ብንል ወተሩ ሰራው እንዳድርጎ ስለሚገኝ የዚህ ፓርቲክል ሃይድሮፊሊክ ፓርቱ ተነጥሎ ወጥቷል። ከዚህኛው ሚዲየም ውስጥ ተነጥሎ ወጥቷል። ቆሻሻው ደግሞ ወደዚህ እየመጣ ይሰበሰባል። ወደዚህ እየመጣ ቆሻሻው ይሰበሰባል ማለት ነው። ቆሻሻው ወደዚህ መጥቶ ሲሰበሰብ ከምን እየራቀ ነው? ከውሃ እየራቀ ነው። ይህ ሃይድሮፎቢክ ወይም ደግሞ ዋተር ሄቲንግ ፓርቱ ነው እንለዋል፣ ወይም ነን ፖላሩ ነው። ሶ ከውሃ እየራቀ ይመጣና ይሰበሰባል። ውሃ የሚፈልገውና ሃይድሮፊሊክ ፓርቱ ግን ወደ ላይ ይንሳፈፋል፣ ወደ ላይ ይወጣል። ኢንዚስ ታይም ምን ያደርጋል? እዚህ ጋር ግሪሱን ወይም ቆሻሻውን ኦይሊ ደርቲ የሆነውን ፓርቲክል ያስቀምጥና ያጸደዋል ማለት ነው። ሶ በዚህ መልኩ ሶፕ ክሊንሲንግ አክሽን ፎርም ያደርጋል። አሁን እዚህ ጋር ለምሳሌ ማየት ትችላላችሁ። ሶፕ ማለት ሶዲየም ነው አይደል? ሶፕ አሁን ሶዲየም ነው፣ ሶዲየም ሲትሬት የምንለው ማለት ነው። ሶዲየም ሲትሬት ላይ አሁን ነን ፖላር ፓርቱ ሃይድሮፎቢክ ነው ብለናል አይደል? ነን ፖላር ፓርቱ C17H35 NA የሆነው ፓርት ሲሆን ሃይድሮፊሊክ ፓርቱ እና ከአሁን ነን ፖላር ፓርቱ ያ ነው። ሃይድሮፊሊክ ወይም ደግሞ ዋተርን ኢንዱ ደግሞ አዮኒክ የሆነው ፓርት ደግሞ COO ግሩፑ ነው። COO ግሩፑ ዛት ኢዝ ምንድነው? ሃይድሮፊሊክ ፓርቱ ነው። C17H35 የሆነው ፓርቱ ደግሞ ዛት ኢዝ ሃይድሮፎቢክ ነው። ባጭሩ C17H35 COONA ነው የሶዲየም ሲትሬት ፎርሙላ። ስለዚህ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ሶ ኢን ዚስ ታይም መሀል ላይ ያመጣና ደርት የሆኑ ፓርቲክሎች ወይም ነን ፖላር የሆኑ ፓርቲክል መሀል ላይ ያጠራቅምና ምን ያደርገዋል ማለት ነው? በዛ ቆሻሻ ውስጥ ባክቴሪያዎች አሉ ምናምን አይነት ነገር ሶ ኢን ዛት ታይም ምን ያደርጋል? ያጸዳዋል ማለት ነው። ስለዚህ አሁን ቀዩ ፓርት የሚያሳየን ፖላር ናት። ይሄኛው ግን ነን ፖላር ነው፣ ወደ ውስጥ ይደበቃል ማለት ነው። አያችሁት? ይህ ላዩ ፓርቱ በሙሉ ፖላሩ ወደ ላይ ይንሳፈፋል የሚለውን መያዝ ትችላላችሁ። ስለዚህ የሶፕ ሞለኪውል ባጭሩ ይሄን ይመስላል። ነን ፖላር ቴልስ አድሄር ቱ ደርት ኦን ደ ስኪን። ወደ ቆሻሻዊ ሲጠጋ ፖላር ግሩፑ ደግሞ በውሃ ሶሉብል ስለሚሆን ሄልፕ ሌፍት ደ ደርት አዌይ ፍሮም ዘ ስኪን የሚለው ያንን ነው። አሁን ምን መሰላችሁ? ለምንድን ነው የሚርቀው? ፖላር ፓርቱ ከውሃ ይጠጋል። ነን ፖላሩ ከውሃ የሚርቀው ለምንድን ነው ካለ፣ ምክንያቱም ነን ፖላር ሶልቨንቶች በነን ፖላር ሶሊዩቶች ስለሚያማሙ፣ ፖላር ሶልቨንቶች ፖላር ሶሊዩትን ስለሚያማሙ ማለት ነው። ያ ማለት ፖላሪቲ ተመሳሳይ ካልሆኑ ማንኛውም አይነት ሶሊዩትና ሶልቨንት ዲዞልቭ እንደማይሆን ያሳዩናል ማለት ነው። ባጭሩ ምን ይዘው ነገር ይሄ ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።